የአንዳርጋቸው ተስፋ መቁረጥ እዚህ ላይ የተወሰነ አጠር ያለ አስተያየቶች እሰጣለሁ። በዛሬው ዕለት የተመለከትኩት የአቶ አንዳርጋቸው ጽጌ ቃለ መጠይቅ ከሞላ ጎደል ተስፋ መቁረጥ የታየበት ቃለ መጠይቅ ነው ያየሁት። በጣም ተስፋ መቁረጥ የተሞላበት ቃለ መጠይቅ ነው። እንግዲህ አቶ አንዳርጋቸው በኔ በኮቴሽን የአንዲ ሚዲያዎች ምላቸው ጋር ቀርቦ ነበረ እና ቀርቦ ያነሳቸው ሐሳቦች በቃለ መጠይቁ ላይ በድምሩ ጨምቄ ሳየው ከፍተኛ ተስፋ መቁረጥ ነው ያየሁበት። እንዴት ነው ያሰብኩት? ስለ ሌሎች ተናገረ እንጂ አንዳርጋቸው ወደ ሚዲያው ሲመጣም ከሱ ሐሳብ ጋር የተያያዘ ነገር ነው ያየሁት። ምን ይላል? ስለ ሌሎች ያነሳል። ቁጣቸውን ሊተነፍሱ ፌስቡክ ላይ ይናገራሉ። አንዳንድ ሰዎች ሲበሳጩ በሚዲያ ላይ መጥተው ይናገራሉ። ይሄ ብቻ በቂ አይደለም ይልና ስለ ሳይኮሎጂ ያወራል አቶ አንዳርጋቸው። ከሱ ብጀምር ደስ ስለሚለኝ ትምህርቱንም ስለማውቀው ማለት ነው። ብዙዎቻችሁም ታውቁታላችሁ ብዬ ስለማስብ በተለምዶም ስለሚነገር እና ምን ይላል? ብዙዎች በቃ ሲበሳጩ ሲናደዱ ሰላማራው ነው የሚያወራው። በቃ መተው ይተነፍሳሉ። የት ነው የሚተነፍሱት? ወይ ማህበራዊ ድረገጽ ላይ ወይ ሚዲያ ላይ መተው ይተነፍሱና ይወርድላቸዋል ይላል። ዝቅ ይልላቸዋል። ይሄ አንገሩ፣ ንዴቱ፣ ቁጣው ያወራው ስለ ሌሎች ነው አቶ አንዳርጋቸው። ለኔ ግን በዚህ ንግግር ውስጥ ራሱን አቶ አንዳርጋቸው ነው ያየሁት። በራሱ ንግግር ውስጥ ስለ ሌሎች አውርቶ እሱ እዛ ውስጥ ግን የተመለከትኩት በቃ ሙሉ ለሙሉ ምን ያህል ተስፋ እንደቆረጠ የሚያሳይ ነገር ነው በነገራችን ላይ። እና ልተንፍስ ብሎ ነው የመጣው። ሲመጣ እዛ ሚዲያዎቹ ጋር ሲመጣ ኢኤምኤስ ጋር ሲሄድ አንገሩን ቁጣውን ለሌሎች ገለጸ እንጂ እሱ አንገሩን ቁጣውን ሊገልጽ ነው የመጣው። ይሄ ሳይኮሎጂካሊ ደግሞ ፐርፌክት ነው በነገራችን ላይ። ምናልባት ኮርሱን ያልወሰዳችሁ ሰዎች ብዙ ጊዜ ወይም ደግሞ ሳይካትሪስት ጋር ከሄዳችሁ የሆነ ነገር ከጨነቃችሁ ምንድነው የሚሏችሁ? ስፒክ አውት ነው አይደል የሚሏችሁ? ተናገሩ፣ ለቤተሰብም ለምናምንም አልፎ እንደውም በኢትዮጵያ ደግሞ ሂዱና ገደል ማሚቴ ጋር ሂዱና ጩሁ ይባላል። እኛ ሰፈር ገደል ማሚቴ የሚባል ገደል ነበረ ቀራኒዮ ላይ። ዛይደን የምንጮህበት ምናምን ማለት ነው። ሁሌ ትዝ የሚለኝ እሱ ነው። ገደል ማሚቴ ጋር ሄዳችሁ ጩሁ። the moment ገደል ማሚቴ ወይም ሄዳችሁ ስትጮሁ you release ኢነርጂ ነው ሪሊዝ የምታደርጉት ከውስጣችሁ፣ የአንገርን የቁጣን ማለት ነው። ዲስትራክቲቭ የሆነውን ኢነርጂ ሪሊዝ ታደርጋላችሁ። ዛሬ የመጣው አንዳርጋቸው ዲስትራክቲቭ ኢነርጂውን ሪሊዝ ለማድረግ ነው የመጣው። ይሄ ደግሞ ኮመን ባህሪው ነው። የሰዎች ሁሉ ባህሪ ነው፣ የምትመከሩት ባህሪ ነው እያልኩ ነው። ዛሬ በአጠቃላይ ሳየው በቃ ስሜቱን መቆጣጠር ያልቻለው፣ ውድቀቱን መቆጣጠር ያልቻለው፣ ተስፋ መቁረጡን መቆጣጠር ያልቻለው ግን ሪሊዝ ማድረግ ያለበት ያንን ነው ያየሁት። አንድ የቅርብ ወዳጁ እንዳይናደድ ይሄን ስነግረው የቅርብ ወዳጆቹ ሲነግሩኝ ነበርና እዛው ኢትዮጵያ በጣም የቅርብ ወዳጆቹ አንዳርጋቸው ስፖርት ይወዳል። ብዙም ጊዜ ሲናገር ሰምታችሁታል። በጣም ስፖርት ይወዳልና እነዚህ የቅርብ ወዳጆቹ
አንዳርጋቸው አንዲ ለምንድነው በጣም ስፖርት ታዘወትራለህ ምናምን አሉት ጥሩ ነገር ነው በነገራችን ላይ አይ ቲንክ ጠንካራ የሚሆነው በዛ ይመስለኛል እና ባጭሩ የመለሰላቸው መልስ በውስጤ ያለውን አውዳሚ የሆነ ኢነርጂ ዲስትራክቲቭ ኢነርጂ በስፖርት አድክሜ ለጥ ብዬ ለመተኛት ነው ከፈለገ ወጥቶ ውሸት ነው ይበል አንዳርጋቸው ዲስማች ነው ባይዘው አጠገብ ያሉ ሰዎች እንደዚህ ነው የሚታዘቡ 4-5 ወሳኝ ሰዎች ይብለጥራና ከነዛ 4-5 ሰዎች አንዱ ነው ይሄን ይነገረ በውስጤ ያለውን አውዳሚ የሆነ ኢነርጂ ዲስትራክቲቭ ኢነርጂ በስፖርት አድክሜ ለጥ ብዬ ለመተኛት ነው ሶ ዲስትራክቲቭ የሆነ አውዳሚ የሆነ ሐሳቡን ያንን ለማውጣት ነው የመጣው ሪሊዝ ሊያደርግ ነው የመጣው ለህዝቡ አስተላልፎ ዲስከስ ሲደረግበት ምናምን አትሊስት የሆነ ፎይታ ያገኛል ሶ ስፖርት እንትሰራው ለዛ ነው ሲለው ነበር ሶ ዲስትራክቲቭ ከሆነ ኔጌቲቭ ኢነርጂ ነው ያለው እዛ ውስጥ በነገራችን ላይ ይሄን ነገር ለሆነ አካል ነግሮ አይ እንደሱ ከሆነማ ጥሩ ስፖርት ቤት ነው መስራት ያለበት ተብሎ አንዳርጋቸው 300,000 ብር ነበር ሲከፈልለት የነበረው ሀያት ሬጀንሲ ለጂም ብቻ ማለት ነው አሁንም ኤርሚያስ ያመጣው ውሸት ነው ብሎ ይናገር 300,000 ብር እንዲ ከሆነ ስፖርት የምትወድ ከሆነ የምትወደውን ነገር እንከፍልልሃለን ተብሎ 300,000 ብር ነው ሲከፈልለት የነበረው መከፈል አለበት የለበትም ያጠያይቃል ትክክል ነው ትክክል አይደለም መነጋገር ያስፈልጋል ግን ዲስ ጋይ አቶ አንዳርጋቸው የሚወደው እሱ ነው ተብሎ በ300,000 ብር የት ሀያት ሪኤጀንሲ ነው ሀያት ሪኤጀንሲ የሚባኛ ከወጣን በኋላ የተሰራ ሆቴል መሰለኝ ሀያት ሪኤጀንሲ ሀያት ዚን ያለው እዛም አለ ማለት አዲስ አበባ ስለ አዲስ አበባ ነው ማውራው ወንድሜ ሳሚ ሀያት ሪጀንሲ ውስጥ 300,000 ብር የሚወደው ነገር አንዳርጋቸው ስፖርት ነው ተብሎ ይከፈልለታል ከፋዮቹን ማን እንደሆኑ ከፈለገው ወጥቶ ይናገር ግን ፌር ነው ፌር አይደለም ያነሳው ለነገሩ 30 ሚሊዮን ብርም ተቀብሏል ሶ ለ300,000 ሊገርመን አይገባም በማዳበሪያ ገንዘብ ተቀብሏል ሊገርመን አይገባም ያ እውነት ከምሬ ነው ያው በአደባባይ እኮ የተናገረ 300,000 ብር ሀያት ኤጀንሲ ለጂም ብቻ የሚከፈል አንዳርጋቸው ስፖርት ይወዳል ተብሎ የተከፈለለት ማለት የሚከፈልለት እቺም ደሞዝ እንዳይል ኢሳትም ሲሰራ በነፃኔ ሰራው ሲል ስለነበረ የደሞዝ ጉዳይ ያነሳ እዚህ ማች ነው ባይዘዌ ስለ ችግር ስለ ምናምን አንዳርጋቸው ያረላ ውሸቱን ነው በጣም እንዳልኩት ነው ለጂም ብቻ 300,000 የሚከፈልለት ሰው G+2 ነው የሚኖረው 30 ሚሊዮን የሚቀበል ሰው ነው ወዘተ ብዙ ነገሮች ማንሳት ፈልጋለሁ ግን ፐርሰናል እንዲሆን ስላልፈለኩ አልፈልግም ፐርሰናል እንዲሆን anyways so አንዳንድ መሰረታዊ ነጥቦችን ከጊዜ አንፃር ተስፋ የቆረጠባቸው ነገሮች ላንሳቸውና እንወያያለን አንደኛ አቶ አንዳርጋቸው ያነሳው ይሄ ታጋይ ይሞታል እንጂ ትግል አይሞትም የሚባለው የተለመደ አባባል መቅረት አለበት ነው ያለው ሰሰማ በጣም ነው ብቻዬን ይሳኩት ታጋይም ትግልም ይሞታል አለ ሶ ይሄ ምክንያቱም እያየ ነው ፌስቡክን አዝናለው የፋኖ አመራሮች አንድ ባንድ ያለቁ ነው በጣም ነው ማዝነው ከምሬ ነው ከልቤ ነው ማዝነው ጎንደሮቹ ትንሽ ፊል ሳያረጉ የቀረው አይመስለኝም ይሄ ነገር የጎንደር ልጆችን መጨረስ ነው እንዴ የጎንደር ጀግኖችን መጨረስ ነው እንዴ ማለት ጀምረዋል የጎንደር ልጆች እንዴ የፋኖ ትግል አላማው የጎንደር ወጣቶችን መጨረስ ነው እንዴ ማለት ጀምረዋል ጥሩ ጥያቄ ነው የጠየቃችሁት በጣም ጥሩ ጥያቄ ነው የጠየቃችሁት ግን ጎንደር ብቻ አይደለም ያለቀ ያለው ሶ ማህበራዊ ድረገጹን ሲመለከተው
ይሞታል። አመራር የሚለው ታጋይ የሚለው ይሞታል። የሚለጠፈው ግን ምንድነው? ታጋይ ይሞታል እንጂ ትግል አይሞትም የሚል ነው የሚለጠፈው። ይቺ ቆየች መዝሙር ማለት ነው። እሱ ነገር እያስደነገጠው መጥቷል። እውነቱን ነው ደግሞ ያስደነግጣል። እንዴ ታጋይም እየሞተ ነው፣ ትግሉም እየሞተ ነው። እነሱ ትግል የሚሉት ማለት ነው። ስለዚህ አደባባይ ወጣና ኖ እንደዚህ የሚባል ነገር የለም፣ ታጋይም ይሞታል፣ ትግልም ይሞታል። እንደውም ምሳሌ ከሌ የነከሌ የዚህ ሀገር ያለው ትግል ሌጂቲሜት ነበረ፣ ፍትሃዊ ትግል ነበረ፣ ግን ሞተ። ሊስን የመጀመሪያው በጣም ብቻዬን ኢንዲፈረንት ያው አንዳርጋቸው ኢንዲፈረንት መሆን ይፈልጋል። በነገራችን ላይ እሱ በኋላ ላይ መለስበታለሁ። ከሌሎች ለየት ተብሎ ታቀኛ፣ እውነት ተናጋሪ፣ ሌላ ፐርስፔክቲቭ ያለው ምናምን እሱ የህይወቱ ሰርክል ነው። እሱ ግን ዛሬ መጣና ታጋይም ትግልም ይሞታል። የዚህ መሰረታዊ መነሻው ምንድነው? ቅድም ነግሬቻ አንድ ሁለት ሶስት ነገሮች ናቸው። አንደኛው እሱ ታጋዮች ያላቸው አካላት እየሞቱ ነው። ሁለተኛ ትግሉም በዛው ልክ እየሞተ ነው። ሶስተኛ በሚዲያ አካባቢ ያለው የፋኖ አመራሮች የሚሰጡት አሸነፍን፣ አልተቻልንም፣ 95% አማራ ክልልን ተቆጣጥረናል፣ ዲፋክቶ ስቴት መስርተናል፣ መንግስትን አፍርሰናል የሚሉት ነገር ከነገ ወዲያ ውሸት እንደሆነ ያውቃል አንዳርጋቸው። ቅድም እንዳልኳችሁ አይምሮ ውስጥ እኔ ብቻ ትክክል ነኝ የሚል ከሌላው ኢንዲፈረንት ሆኖ መታየት ስለሚፈልግ አሁን መጣ። በቀጥታ ከሚያወግዛቸው ስማቸውን እየጠራ ፋኖ አስረስ የቱን ነው 95% የተቆጣጠርከው? የቱን ህዝብ ነው እያስተዳደርክ ያለው? ምንድነው የምትዋሸው? እንዴ እየሞታችሁ አይደል እንዴ ያለቃችሁ አይደል ከሚል የሚሻለው ምንድን ነው? ኖ ታጋይም ይሞታል፣ ትግልም ይሞታል። ተው ያ ማለት አለበት። ምክንያቱም ነገ ፈረንጆቹ እንደሚሉት ኬክ ቤት አለ ነው ህዝቡ የሚጠይቀው። ከዛ በኋላ ፋኖ አስረስ ወይ 95%ን ከተቆጣጠርክ 5% ብቻ ነው የቀረህ ማለት ነው ከአማራ ክልል ነው ወይ? ሊመጣ ነው ፍተሻ ሊመጣ ነው። አንዳርጋቸው እዛ ውስጥ መግባት አይፈልግም በምንም ተአምር። እንዴ ምንድነው እያልክ ያለው አስረስ? ህዝቡ በሰላም እየኖረ ነው እያስተዳደር ነው እያልክ ያለው? አረ እንደሱ አይደለም ሲል አንዳርጋቸው እዛ ውስጥ መግባት አይፈልግም። ይሄን በምንም ተአምር ወጥቶ ዲፌንድ አያደርግም። ይጠየቃላ። ስለዚህ ምን ማድረግ አለበት? ኖ አቁሙ፣ ከዛሬ ጀምሮ ታጋይ ይሞታል ትግል አይሞትም የሚል መፈክር ከፌስቡክ ላይ አጥፉ ነው እያላቸው። ፕላስ አንድ በጣም ትልቅ ነገር ልንገራችሁ። ሁሉም ያንዳርጋቸው ጓደኞች በጠየቅኳቸውም በምንም በነበርኩ ጊዜም ባለው አንድ ብራንድ ተክሏል። በነገራችን ላይ አቶ አንዳርጋቸው ያ የተከለው ብራንድ ምንድነው? አንዳርጋቸው አይዋሽም የሚል ብራንድ ተክሏል። የሱ ብራንድ ነው ማለት ትችላላችሁ። እሱም ለሰዎች እኔ እኮ አልዋሽም እውነቱን ነው ፍርጥ ማረገው። ይቺን ብራንድ መጠበቅ ይፈልጋል። ሁሉም ጓደኞቹን ብትጠይቋቸው አንዳርጋቸውን በልዩ ሁኔታ እንደው ሲገልጸው የምትሰሙት ነገር ምንድነው የምትለው? እኔ አልዋሽም የሚለው ሲገልጽ ነው የምናውቀው። ኤንድ በብዙ ማህበረሰቦች ዘንድ እኛን ጨምሮ አግሬሲቭ ነው እንጂ አንዳርጋቸው አይዋሽም የሚል አመለካከት እንድንይዝ ተደርጓል። ኢቭን እስከ ቅርብ ጊዜ ድረስ እንዳልኳቸው መረር ያለ ነገር ይናገር ይሆናል እንጂ አንዳርጋቸው አይዋሽም። ይሄንን እንደ ብራንድ ሊጠቀምበት ይፈልጋል በነገራችን። ስለዚህ ነጠበቃ አስረስ ነፋኖ አስረስ ወጥተው ሲበጠረቁ መሬት ላይ የሌለ ነገር ሲያወሩ
እንደሌላው ሞኝ አይደለም እዛ ውስጥ አይገባም እሱ መተው እነሱ 95% ተቆጣጥረናል 85% ተቆጣጥረናል ዲፋክቶ መንግስት ሆነናል ዓለም ተስፋ አርጎናል ወዘተ ወዘተ ያለንበት ሁኔታ መንግስትን ያፈረሰ ሁኔታ ነው ያለነው ሲሉ ይሄ ነገር ምክንያቱም ምን ሊሆን ነው አንዳርጋቸው አይዋሽም የሚለውን ሊያጠፋበት ነው ለናስረስ ነው መልስ እየመለሰላቸው አንዳርጋቸው ይሄ ነው እውነቱ በትክክል አሉት እንግዲህ ምስራቅ አፍሪካ ከሚባለው ቀጠና ውስጥ ጠንካራ የምትባለዋ በህዝብ ብዛት በኢኮኖሚም በአጠቃላይ በቀጠናው ባላት ኢንፍሉዌንስም ኢትዮጵያ ነበረች አሁን ባላት ሁኔታ ውስጥ ግን አብዛኛውን በዚህ ቀጠና ያለውን ተሰሚነት ኬንያ እና ወደ ሌሎች ሀገሮች እየተወሰደ ነው ያለው በአጠቃላይ ኢትዮጵያ ውስጥ የሚደረግ የፖለቲካ እንቅስቃሴ የሚወሰድ አቋም የሚኖር የኃይል ሚዛን ምስራቅ አፍሪካ የሚባለውን ቀጠና ፖለቲካ ኃይል ሚዛን ላይ በቀጥተኛ የሆነ ተጽዕኖ አለውና አሁን ባለንበት ነባራዊ ሁኔታ የፋኖ እንቅስቃሴ ለአማራ ህዝብ ትልቅ የኃይል ማዕከል መፍጠር ችሏል የኃይል ማዕከል ሲባል የፖለቲካ የኃይል ማዕከል ወታደራዊ የኃይል ማዕከልና ሌሎችንም ጉዳዮች በአጠቃላይ የአማራ ህዝብ የፖለቲካ ጥያቄ የሚፈታበትን ነባራዊ ሁነት እና ማዕከል በመፍጠር ረገድ ያመጣው ለውጥ ትልቅ ነው ከዛ ባሻገር በገቢር ወይም ዲፋክቶ መንግስት ሆነናል አሁን የፋኖ ኃይሎች አማራ ክልል ውስጥ ዲፋክቶ መንግስት ነው እውቅና የሌለው በህገ መንግስት ወይም አላት እውቅና ባይኖርም እንኳን በክልል ውስጥ እንደ መንግስት አክት ያደረግን ለምንድነው ይሄንን ምለው ላለፉት 18 ወራት ከ80% በላይ የሚሆነውን የክልሉን እንግዲህ ከ80% በላይ ነው ያልኩት 90-95 ሊደርስ ይችላል ሚኒመም መነሻውን ወስጄ ነው ይሄንን ቀጠና እና ህዝብ እያስተዳደርን ሰላሙን ጠብቀን ደህንነቱን ጠብቀን እያታገል አጠቃላይ ማህበራዊ ፖለቲካዊ ኢኮኖሚያዊ እንቅስቃሴው ሳይስተጓጎል እንዲኖር እያደረግ መንግስትን በ3-4 ቀናት አመጽ እና የጦርነት እንቅስቃሴ ካፈረስን ጊዜ ጀምሮ ያንን ሚና ተክተን እየሰራን ያለነው ስለዚህ ኢትዮጵያ ውስጥ አንደኛው ቀጠና ላይ እንደ መንግስት አክት የሚያደርግ አካል በምስራቅ አፍሪካ ትልቅ ኃይል መሆኑ ቀላል የሚባል ነገር አይደለም በሌላ በኩል የቀጠናው ረባሽ አሸባሪ ኃይል አብይ አህመድ እንደመሆኑ መጠን የቀጠናው ተስፋ የፋኖ ኃይል ነው አሁን ባለንበት ነባራዊ ሁኔታ ይሄንን አሸባሪ ጨፍጫፊ ከኢትዮጵያ አልፎ የኢትዮጵያን ጎረቤት ሀገራት ጭምር ለትርምስ የሚዳርግ ስራ የሚሰራ በሱዳን በደቡብ ሱዳን ሶማሊያ ሶማሊላንድ ኤርትራ ሌሎችም ቀጠናዎች ላይ እንቅስቃሴ በማድረግ አንዳንድ ተገቢ ያሉ እንቅስቃሴዎችን በመደገፍ በአጠቃላይ ኢትዮጵያ ከነኛ ሀገራት ጋር ያልነበራትን መልካም ጉርብትናና መልካም የዲፕሎማሲ ግንኙነት በማበላሸት በእነኚህ ቀጠናዎች የሚኖራትን ሰላም የመፍጠር እድል በመዝጋት ይልቁን ጦርነቶችን በማባባስ የቀጠናው ረባሽ ኃይል አብይ አህመድ እንደመሆኑ መጠን ይህንን ኃይል ታግለን መንግስት ሆነን የኢትዮጵያን አጠቃላይ የዲፕሎማሲ እርሾና አቅም ተጠቅመን በቀጠናው ላይ ሰላም ለማምጣት የምንችል ተስፋ የተጣለበት ነው የፋኖ ኃይል ይሄም ሌላኛው መመዘኛ ነው በምስራቅ አፍሪካ የተሻለ መሆን እንደምንችል የሚያሳይ ነው በእኛ በኩል አሸባሪን እየታገልን ያለን ምስራቅ አፍሪካ ቀጠና የሚባለው የሽብር ስጋት ያለበት ቀጠና ነው እስካሁን ባለው ሁኔታ አብይ አህመድ አጠቃላይ ኢትዮጵያ ለዘመናት የብቁ ወታደሮችን የምታመርትባቸው የሚሊታሪ አካዳሚዎችን ያሸባሪ ማሰልጠኛ አድርጓቸዋል ምንም እንኳን የኢትዮጵያ መለዮ ሰለቻላ በጣም ይሰለቻል አንዳርጋቸው ግን መጥቶ ይሄን የተቃወመው በነገራችን ላይ ጠበቃ አስረስ መጣና የፖለቲካ የኃይል ማዕከል ፈጥረናል አለ በኋላ ተሰሙታላችሁ ጠበቃ ፋኖ አስረስ መጣና የወታደራዊ የኃይል ማዕከል ፈጥረናል አለ አቶ አንዳርጋቸው ይመጣና የምን የኃይል ማዕከል ነው ፈጠርከው እየፈረስክ ነው እየፈረስክ ነው አስረስን በቀጥታ አይደለም ይናገረው ኢንዳይሬክትሊ ግን እየነገረ አይደለም እሱ በኋላ ተሰሙታላችሁ ጋዜጠኛውንም ተውተው እንዲያትዋሽ ሲለው ተሰማላችሁ
that is exactly አንዳርጋቸው ማለት በነገራችን ቲፒካል ባህሪው እሱ በምንም ታምር ውድቀትን ኦን አያረግም አንዳርጋቸው ቶሎ ብሎ ውድቀትን ትራንስፈር ነው የሚያደርገው ሶ አሁን ምን ሲልናግ እንደሚናገር ተሰሙታላችሁ ያንዳርጋቸው ትግሉ ለምን እንደወደቀ ተስፋ እንደቆረጠ የሚያሳይበት ነጥብ ማለት ነው ተሰሙታላችሁ ትግሉ ካለቀ በወንጀል እንጠየቃለን የሚሉ ሰዎች ስላሉ ይለናል ትግሉ እንዳልቅ ይፈልጋሉ በፋኖ አመራሮች ውስጥ ይሄ ትግል ካለቀ በወንጀል እንጠየቃለን የሚሉ ሰዎች አሉ ይለናል አንዳርጋቸው እውነቱን ነው ከሸዋ ወይም ከጎጃም ሰው ገሎ ጎንደር ፋኖ አመራር ይሆናል አለይሱስ ይነገራል ከሸዋ ሰው ገሎ ይሄ ደም መቃባት የሚለውን ነገር ፈርቶ የደም ምንድነው የሚባለው አላማራ ክልል ጥቁር ደም ይባል ጥቁር ደም ፈርቶ because ቢያ ቤተሰብ ይገለዋል ሰው መግደሉ ስለታወቀ ጎንደር ሄዶ የፋኖ አመራሩ ነው ዛሬ አንዳርጋቸው እየመሰከርን ያለው እሱ ትግሉ ካለቀ በወንጀል እንጠየቃለን ብለው የሚፈሩ አሉ ይላል በፋኖ ውስጥ የተማረ ያልተማረ ፍራቻ አለን ይለናል የተማረ ያልተማረ እውነት ነው ነግራችኋል የተማረ ያልተማረ ወደ አንድ የማይመጡበት ምክንያት ይቆስ አንዳንዱ ጨዋ ነው የትምርት ጨዋ ነው ጨዋ ሚስ በትምርት ውስጥ አማርኛችን እኮ ደስ ይላል ጨዋ ማለት ያልተማረ ማለት ነው ግን አልተማረ ብለ ከመገልጽ ጨዋ ብለ በገልጸው ጥሩ ስለሆነ አባቶቻችን አያቶቻችን አንዳንዴ በጣም እንትኖች ናቸው በሳሎች ናቸው እና ፋኖ አመራር ውስጥ ጨዋዎች አሉ በጣም ጨዋዎች አሉ በቃ the only thing የሚያቁት ነፍጥ ነው የሚያቁት ያማራ ጥያቄ ምንድነው ምናምን ብትሉት የሚያቀው ነገር የለም ይሄ ኃይል ግን ዝም ብሎ የኮር አዛዥ የምናምን አዛዥ የክፍለ ጦር አዛዥ ምናምን ተብሎ ተቀምጧል ጨዋ ነው እንዳልኳችሁ አባጫድን ላይ ጽፍ ይችላል አቡጊዳን ላይ ጽፍ ይችላል ኤቢሲዲን ላይ ጽፍ ይችላል ሶ ይሄ ኃይል ኖ ካሜራርነት መስፈርት ውስጥ የተማሪ ያልተማሪ ይቀመጥ ሲባል ደስተኛ አይሆንም ወደ አንድ የማይመጡት አንዱ ምክንያት የተማሪ ያልተማረ ስላለ ነው ይለናል አንዳርጋቸው እውነቱን ነው ሶስተኛ ፍራቻ አለ ይላል ጥቅመኝነት አለ ይላል ይሄ ትግል ጥቅም የፈጠረላቸው ሰዎች አሉ ይላል እውነቱን ነው ጥቅም የፈጠረላቸው ሰዎች አሉ ዩጋንዳ እኮ ማአት ቤት ይሰሩዋል ኡጋንዳ ወፍጮ ቤት ይሰሩዋል ያላቸዋል ኡጋንዳ ቢዝነስ ይከፈቱዋል ታውቃላችሁ አሜሪካን ሀገር ቢዝነስ ያላቸዋል በኮሼሪንግ ኮሼር በማድረግ ዩጋንዳ በሉ ኬንያ በሉ ደቡብ ሱዳን በሉ በተለይ ደቡብ ሱዳንና ኬንያ ዩጋንዳ ሀብት እያፈሰሱ ነው ያሉት እንዴ ያቃል እሱ ጥቅመኝነት ያቃል ሶስት በሉ ኢጎ አለ ይላል የስልጣን ኢጎ አለ ይላል የምን ልውና ነው ኢጎ ነው ያለው ነው የሚለው እውነት ነው ኢጎ አለ በጣም አንዳንዶቹ ኢጎአቸው እኮ እስከ ሃይማኖታዊ ኢጎ ድረስ ደርሷል እኮ ሃይማኖታዊ መቀባት ውስጥ ገብተዋል እኮ እነዘመነ እኮ ከናት ወደ ስትወጣ መሪቶናል አንተ የተነገረልህ ከናት ወድ ብሎ እኮ በረህኞቹ ነግረውታል ተብሎ እኮ የበረህኞች መልእክት ነው ተብሎ ተነግሮታል ይዘውዬ ምንክሰው እኔ ነኝ ብሎ ነው ያሰበ ያለው ዘመን ንጉሱ እኔ ነኝ ምንክሰው እኔ ነኝ ከናት ወድ ነው የተነገረኝ ብሎ ነግረውታል ከምሬ ነው ማወራላችሁ በነገራችን ላይ እነዚህ የበረኞች የሚባለው መልእክት ቀላል መልእክት እንዳይመስል ለኔም መጥቶ ያቃል ያ መልእክት የበረኞች መልእክት ከጀርመን ተላልፎ ትፈልጋለህ ተብዬ በረኞች እንዲ ነው ይያሉ የዛሬ 4-5 አመት ተብያለሁ በነገራችን በረኞች አስቂኞች ናቸው በጣም አዝናለሁ ማለት እውነተኞቹን ያነሳው አይደለም ግን ከበረኞች የሚባል መልእክት አለ መጥቷል መልእክት እየተባለ ሶ ለሱ ተነግሮታል ከበረኞች የመጣ መልእክት ተብሎ ትነግሳለህ ተብሎ ከናት ወር ጀምሮ ነው አንተ ለንግስና የተመረጥከው ተብሎ ለዚህ ነው ወጥቶ ከ9 ወር እናት ወዳችን ምናምን ብሎ ያለው ማለት ነው የና አንዳርጋቸው ዛሬ ይነግረናል ጥቅመኝነት ይያል ኢጎ ይያለ ይነግረናል
የብልጽግና እጅ ገብቷል ይላል አንዳርጋቸው። የብልጽግና ተከፋዮች ተፈጥረው ሊሆን ይችላል ይላል። ሊሆን ይችላል። እኔ ሳየው እንደዛ አይነት ባህሪ አለው። እርግጠኛ አይደለሁም፣ ግን ሊኖር ይችላል። ይሄን ፖለቲካ ነው የሚሰራው፣ ያን ፖለቲካ ነው የሚሰራው። ስለዚህ ሰው አሰርጎ ማስገባት የደህንነቱ ክፍሉም የአማራ ክልልም ሌላውም አንዱ ሲስተም ነው። ኦፍ ኮርስ መስራት አለባቸው። ስለዚህ የብልጽግና ሰዎችም ገብተው ሊሆን ይችላል ይላል። ተሰሙታላችሁ ሜሴጅ እንትን ነው ሃይላይት ላድርገው ብዬ። እኔ የተነገረኝ ነገር ሌላ ነበር። ለህይወት ተጠንቀቅ የሚል ነበር የዛሬ 5 ዓመት። ለአንተም ቤተሰብም ባለቤትም ለባለቤቴም የተነገረ ከፈለከሙስ ያደቡብህ ስለሆነ ይሄን ዓመት ለማለፍ ተጠንቀቅ፣ በረህኞች እንደሱ ብለውሃል ነው የተባልኩት። አልፏል። ግን ዓመት ስለወደዱኝ ሊሆን ይችላል አላቅም። መልክቱ ግን ይሄ ነው። ምንም እኔ የምደብቀው ነገር የለኝም። ላኪዎቹም ግልጽ ስለሆኑ ከጀርመን ብያቸዋለሁ። you can understand ምን እያልኩ እንደሆነ። ይሄ ዓመት ለአንተ አደጋ ነው። ስለዚህ ራስን ጠብቅ፣ የምትበላባቸው ቦታዎች፣ የምትሄድባቸው ቦታዎች ወዘተ 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 በረህኞች ብለውሃል። እቺን ዓመት እንደምን ምለፋት ተብሎ የዛሬ 4 ዓመት አካባቢ ማለት የኔን ተውት ለጊዜው። የትላንትና መነሻና መድረሻ የማያውቁ ይላቸዋል። እነዚህ ፋኖች መነሻቸውንም ማያውቁ መድረሻቸውንም ማያውቁ። ዛሬ ካንዳርጋቸው ነው የምትሰሙት። የትግሉ መነሻ መድረሻ የማያውቁ፣ አንድ የጋራ አመራር ማምጣት ያልቻሉ። ቅድም ምን አለን አስረስ? ወደ አንድ ፖለቲካዊ ማዕከል እየመጣን ነው አለን አይደል? አንዳርጋቸው መጣና ኖ የምን ውሸት ነው፣ ፖለቲካዊም አልተፈጠረም ወታደራዊ አንድነትም አልተፈጠረም። ሲያዋርዳችሁ እንዲህ ነው የሚያዋርዳችሁ። በነገራችን ላይ አንዳርጋቸው እንዲህ ነው። በቃ የሆነ ቦታ ቆርጦ በዚህ መልኩ አራግፏችሁ ራሱን ነፃ አውጥቶ ነው የሚወጣው። እጁን ይታጠባል ከዛ በኋላ። ስለዚህ የምን የጋራ አመራር የሚባል ነገር የለም፣ ፖለቲካዊ አንድነት የለም፣ ወታደራዊ አንድነት የለም። ይሄን ልናገር ነው የመጣሁት ነው እያለ ህዝቡ ተስፋ እየቆረጠ ነው። እንደው ጋዜጠኛው እንደ ጋዛ ምናምን ይለዋል። ጋዛ ላይ እንደምታውቁት አመጽ አንስተዋል አይደለ? ይሄ በሐማስ በእንትኖቹ እና እንዳልከው የጋዛ አይነት ባህሪ ያለው ነው የሚለው። በአንድ አይነት ባይሆንም እንግዲህ የአማራ ህዝብ እንደ ጋዛ ሊሆን ነው ማለት። ህዝቡ ሊሰለች ይችላል፣ እየሰለቸው ይሄዳል፣ ተስፋ ይቆርጣል። ትምህርት ቤት የለ ምን የለ ከአቶ አንዳርጋቸው ነው የምንሰማው። ሩቅ አይደለም፣ በቅርብ ነው የምንሰማው። የተለያዩ አንድ ላይ በፈነዳበት ሰዓት ላይ አንድ የፖለቲካ ዓላማ ይዘው በዚህ ዓላማ ስር ተሰባስበው ምናምን ነገር የመጡ ግለሰቦች ባለመሆናቸው የተነሳ ወደ ትግሉ የአማራ የህልውና ጉዳይ ከየት ተነስቶ የት ድረስ ነው ችግሩ ብሎ በደንብ የተረዳ አካልና በጣም ባጭሩ አስበው ምናምን ነገር ትግሉ ውስጥ የገባ አሁን ለምሳሌ እኔ በጣም ዝርዝር የሆኑ መረጃዎች አሉኛለሁ። ተራር ኤሌመንትስ ለምሳሌ ያክል በምንም አይነት መንገድ ትግሉ እንዳያልቅ የሚፈልጉ፣ ምክንያቱም ትግሉ በሚያልቅበት ሰዓት ላይ የራሳቸው የወንጀል ታሪክ ያላቸው በመሆናቸው የተነሳ ተጠያቂነት የሚመጣበት ሁኔታ ይፈጠራል የሚል አነስተኛ ቁጥርም ቢሆን እንደዚህ አይነት ኤሌመንት ውስጥ የገቡ ሰዎች አሉ። አንድ በሉ አንድ አላችሁ። ትግሉ በሚያልቅ ሰዓት በወንጀል እንጠይቃለን የሚሉ ሰዎች አሉ። በምን ውስጥ? በፋኖ አመራር ውስጥ። እጃችሁ እዚህ ላይ አንድ እያላችሁ ጻፉ። ላይቭ ላይ ያላችሁ ሰዎች 1 2 እያለ እንድንሄድ አንድ ጻፉ። ትግሉ ውስጥ የህልውናን ትግሉን ትልቅነትና አስፈላጊነት ሳይረዱ ፐርሰናል የሆነ ጥቅምን በተመለከተ ይሄ ትግል የተወሰነ ጥቅም የፈጠረላቸውን ሰዎች እስከ ማፍራት የሄደበት ሁኔታ። 2 በሉ የግል ጥቅም
የፈጠረላቸው ሰዎች አሉ። እውነት ነው አንዳርጋቸው። ዩጋንዳ ቢዝነስ የሰሩ አሉ፣ አሜሪካን ሀገር ቢዝነስ ያላቸው አሉ፣ አውሮፓ ቢዝነስ ያላቸው አሉ፣ ደቡብ ሱዳን ቢዝነስ ያላቸው አሉ። አሁን ደግሞ አንተ ወደ ኤርትራም እንድትወስዳቸው ትፈልጋለህ። ስለዚህ ሁለት በሉ የግል ጥቅም ያለባቸው። ቀጥል አንዲ። በትግሉ ውስጥ በተማሩና ባልተማሩ ሰዎች መካከል እየታዩ ያሉ መሳሳቦችን ሶስት በሉ። በትግሉ ውስጥ ምን አለ? የተማረ ያልተማረ፣ ጨዋና የተማረ ማለት ነው። ጨዋ ሆኖ ስልጣን ያዛለ፣ የኮር አዛዥ፣ የብርጌድ አዛዥ፣ የክፍለ ጦር አዛዥ፣ ምናምን አዛዥ፣ ያው ሶስትም ቢሆኑ ክፍለ ጦር ይሆናሉ በነገራችን ላይ። ስለዚህ አንተ እንዴት ነው ጨዋ ነህ እኮ መጻፍና ማንበብ አትችልም ልቀቅ ቢባል ረጎራው የት ልትሄዱ ነው? እኔን ልትተወኝ ነው ወይ ሞቼ የሚል አለ። ሶስት አላችሁ። እንቀጥል። በተለያዩ አካባቢዎች ያሉትን ዝርዝር በሆነ መንገድ ለምንድን ነው አንድ መሆን ያልተቻለው የሚለውን ጥያቄ ሳቀርብ ዝርዝር በሆነ መንገድ የሚመጣልኝ ትንተናዎች ነው እኔ እነግርሃለሁ። የዚህ አይነት ችግሮች አሉ። የብልጽግና እጅ በከፍተኛ ደረጃ የገባባቸው ቦታዎች አሉ። አራት በሉ። ምንድነው አራተኛው? የብልጽግና እጅ ገብቷል፣ የገባባቸው አሉ። አራት ጻፉ። ይገባል ብልጽግና። እኔ አይገባም ብዬ አላስብም፣ ፖለቲካ ስለሆነ። የድምፁ ምኑ የሚወጣው ዝም ብሎ ይወጣል ብዬም አላስብም። የምንሰማቸው የተዝረከረኩ ባይዘው ዛት ማች የኦሮሞ ነፃነት ይሄ የነ ጃልማሮ ጋር በፋኖ ደረጃ የማይሰማው ለምንድን ነው? እሱ ይገርመኛል። ብልጽግናም ገብቶብናል ነው እያለ ያለው። ኢኔኒ ኬዝ አራት በሉና ጻፉ። ከምንም ነገር በላይ የራስን ስምና ክብር አግኖ ከትግሉ በላይ የሚያዩ ኤሌመንቶች አሉ። ፕሮብሌሙ በስነ ስርዓት አልተጠናም። ይሄንን ነገር በሚገባ አጥንቶ እነዚህ ሁሉ ችግሮች መፍትሄዎቻቸው ምን ይሆናሉ የሚል የመፍትሄ ሀሳብም የሚያቀርብም ሰው የሌለበት ሁኔታ ውስጥ የተፈጠረ። አምስት በሉ። የመፍትሄ ሀሳብ እንኳን አጥንቶ የሚያቀርብ የለም። ስትራቴጂስት የላቸውም፣ ምን የላቸውም። እንዲሁ በዋልፈሰስ ነው የሚጓዙት። በቃ መፍትሄ ይሄ ነው ችግሩ፣ ይሄ ነው መፍትሄ ብሎ ሊደርሺፕ የለም ነው እያለ ያለው ባጭሩ። እንደው አማርኛው አመራር በሚል ከፍ እናርገውና ስንት ደረሳችሁ? አምስት የምንገኘው እና መሰረታዊ የሆነ በጣም አስቸጋሪ የሆነ ሁኔታ ውስጥ ነው አጠቃላይ እንቅስቃሴው እና በተበታተነ መንገድ በመቀጠል እንደዚህ የሚልህን እና ሌሎችንም ተመሳሳይ የሆኑ ችግሮች ልታቃልላቸው አትችልም። ዲፌክቲቭ የሆነም አንድ እነዚህ ኃይሎች ጠቅላላ ተሰባስበው የሚያቆሙት ፖለቲካና ወታደራዊ የጋራ አመራር ካቆምክ በኋላ ነው በሂደት እዛ ውስጥ አቅምና ጉልበት እያገኙ የሚሄዱ የህልውናውን ትግል መነሻና መድረሻ በሚገባ ያወቁ ሰራዊቱንም ይሁን ህዝቡንም በፖለቲካ በሚገባ በዚህ ሀሳብ ዙሪያ የተቀረጸ አድርገው እስከ መጨረሻው ድረስ ትግል እንዲያደርግ የሚያደርግ ስራ የሚሰሩ ሰዎች መውጣት የሚችሉት በአንድ አይነት ሜካኒዝም፣ ያንን ሜካኒዝም መነጋገር እንችላለን። በአንድ አይነት ሜካኒዝም አንድ የጋራ አመራር ከመጣ በኋላ ነው እነዚህን ነገሮች ማጥራት የምትችለው። ስድስት በሉ። ስድስት ጻፍ። የጋራ አመራር የሚባል የለም። ድካሙን ዲፌክቶቹን መቅረፍ የምንችለው አንድ የጋራ ፖለቲካ አመራር ሲመጣ ነው። የጋራ ፖለቲካ አመራር ግን የለም። ይሄ ያልተፈጠረ መፍጠር አልተቻለም። እነዚህ ነገሮች አሉ ብለህ በጋራ የሚደረገውን ጥረት ሳትጀምረው ልታጣራው የምትችልበት ሁኔታ የለም። የዛ አይነት አካሄድም የትም እንዳልደረሰ እየተመለከት ነው እና ይሄንን አሁን የሚባለውን ነገር ጊዜ በተሰጠ ቁጥር ቅድም ያልከውን የመንግስት በህዝቡ ላይ በትምህርት አለመኖር፣ በሕክምና አለመኖር፣ ከቦታ ቦታ መንቀሳቀስ ባለመቻል በመሳሰሉት ነገሮች በህዝብ ላይ የሚደርሰውን ጫና እና ደግሞ በተከታታይም በሰላማዊ በሆነ ሁኔታ ተረጋግቶ አለመኖር፣ ማዳበሪያ ባለማግኘት፣ በምርት መቀነስ፣ በረሃብ በማለቅ በመሳሰሉት ነገሮች የትግሉ
መጨረሻው ምንድነው እስከምን ድረስ ነው የምንሄደው የሚል ጥያቄ እንዲያነሳ ምክንያቱም ቀደም ያልኩት የሆነ ድርጅት ፈጥረ ሰራዊቱን ህዝቡን ሰባት በሉ የህዝብ ሮሮ የማዳበሪያ ጦት ትምህርት ቤት አለመሄድ መሰላቸት በህዝቡ ዘንድ ተፈጥሯል ዛሬ ነው የገባው ፌቨን ዛሬ ነው ዋንደ ነው ዛሬ ነው ታየው እንዲህ ነው አንዳርጋቸው በነገራችን ሌሎች ላይ ያስቀም ይዘፈዝፍና እሱ ዞር ይላል ዘብዝፎ ነው ዞር የሚለው ዘፈዘፈባቸው ህዝቡም ከናንተ ጀርባ ላይ መጥቶባቸዋል ቢኮዝ ማዳበሪያ አላገኘም ትምህርት ቤት ልጆቹ አልሄዱም እህል አላገኘም ስቃይ ውስጥ ነው ያለው የትግላችሁ ውጤት ይሄ ነው የሆነው የትግላችን አይደለም የትግላችሁ ውጤት ነው እያለ ያለው በነገራችን ራሱን አይከትም እዚህ ውስጥ አንዳርጋቸው ተጠያቂነትን አይከትም ራሱ ውስጥ ሰባት አላችሁ እንቀጥል የትግሉን የመጨረሻ በከፍተኛ መስዋዕትነት እንዲሆን ማከናወን መቻል አለብን የሚል ቁመና ላይ ማምጣት ባልቻልክ ቁጥር ጥያቄ የሚያነሳበትን ሁኔታና ለአንተን በመታርገው ትግል አይመለከተኝም ወደሚልበት ከዛም አልፎ ምን አለ ይሄ ነገር ቢያልቅና እንድንገላገል ወደሚልበት ሁኔታ ሊወስደው የሚችል አደጋ እንዳለ ሁሉ አድበስበሰ ማለፍ ያለብን አይመስለኝም ቅድም ያነሳው ስጋት ተጨባጭ ስጋት ሆኖ ሊመጣ ይችላል ያለው ጋዛ ያልከው ከኢትዮጵያ ጋር የሚገናኝ ነገሩ በጣም ተራራቀ ቢሆንም አሁን ባለንበት ሁኔታ የአብይና የፋኖ ጉልበት የእስራኤልና የሐማስ አይነት አይደለም ኢንፋክት በልባጩ ነው ጭራሹ ነው ያለው ፋኖ በሚገባ መልካስ ይዞ መንቀሳቀስ አለመቻሉ እንጂ የአብይ መንግስት አንድ ወር የሚባል ነገር አይደርስም ነበር ሰባተኛው ላይ ትንሽ ክሊር እንድትሆኑ ጋዜጠኛው ስለ ጋሳ ያነስ ህዝቡ በሐማስ ላይ ተነስቶበታል አሁን ሰሞኑን በተለይ በትግላቸው ቅሬታ ገብቶ ህዝቡ ተነሳበት ነው የሚለው ጋዜጠኛው እውነት ነው ደግሞ እና ይሄ ነገር ሀፕን ሊያደርግ ይችላል ፋኖ ላይ የአማራ ህዝብ ሊነሳበት ይችላል ነው አላጣጣለም በባህሪ የተለየ ሊሆን ይችላል እንጂ የአማራ ህዝብ ፋኖ ላይ ሊነሳበት ይችላል ነው ያለው ሰባት አልሰማችሁ እንዲህ ነው አንዳርጋቸው ማለት ራሱን ከደሙ ንጹህ ያደርጋል እነዚህ ሰባት ነገሮች ብንደግማቸው ራሱ በጣም ያስደነግጡ ናቸው ትግሉ ካለቀ በወንጀል እንጠየቃለን የሚሉ አሉ የተማረ ያልተማረ ጨዋና ጨዋ ያልሆነ ጸብ አለ ጥቅመኝነት አለ ኢጎ አለ የብልጽግና እጅ ገብቷል የብልጽግና ተከፋዮች ተፈጥረዋል የትግሉን መነሻና መደራሻ ማቁ ሰዎች አሉ አንድ የጋራ አመራር ማምጣት አልተቻለም አንድ የፖለቲካ አመራር አንድ የወታደራዊ አመራር ህዝቡ ተስፋ ቆርጧል የአማራ ህዝብ እንደ ጋዛ ሊሆን ነው እንደ ጋዛ ሊያደርገን ነው የሚል ተሰማላችሁ ማለት ነው within a short period ሳመሪ ነው የሰራላችሁ በነገራችን ሌላው ዝርዝሩ ውይይቱን ሳመሪ ይሄ ነው በቃ ባጭሩ ከዚህ በላይ ተስፋ መቁረጥ የለም በነገራችን ግን በዚህ ብቻ አልተወሰነም ጋዜጠኛውን ሐራስ ያረጉት አንተ እንደምትለው አይደለም እንደዛ አይነት ፖለቲካ አደረጃጀት ምናምን የለውም ብሎ ደግሞ ሲል ስለምታዩት እሱንም ላሰማችሁ ወላው እኮ ምን መሰለህ ትልቁ ችግር ያልከው የተለያየ አካል መኖሩ ብቻ አይደለም ያለው አንድነት ለመፍጠር በሚደረጉት ሂደቶች ላይ አንዳንድ ጊዜ በጣም ረጅም ርቀት ተጉዘናል ብለው ይነግሩንና መጨረሻ ሰዓት ላይ ይከሽፋል ለምንድን ነው ያንን ያህል ርቀት ሄዳችሁ ከሸፈ በመትልበት ሰዓት ላይ 8 በሉ በነገራችን ላይ ይሄድና ይከሽፋል ወደ አንድነት መምጣትም አይቻልም የሚሰጡ ምክንያቶች እነዚህ ምክንያቶች በደንብ አናላይዝ ስታደርጋቸው ራሳቸው ያሉበትን ችግር ግምት ውስጥ ያላስገባ ነጥቦች የውይይቱ መጨረሻ ላይ እየደነቀሩ የተፈጠሩ ችግሮች መሆኑን እያየን ነው ለምሳሌ አንድ ምሳሌ ልስጥ ለምሳሌ ሁለት የፋኖ ቡድኖች ይነጋገሩና አሁን በሸዋ ላይ ተፈጠረው
ፕሮብሌም ነው ነገር መጨረሻ ሁሉ ነገር ተጨርሰው ከተስማሙ በኋላ አመራር የሚባል ነገር በመሰየም ደረጃ መስፈርት እናውጣ ወደሚል ነገር ሄደው መስፈርት በሚያወጡበት ሰዓት ላይ የትምህርት ደረጃን የመሳሰሉትን ነገሮች አንድ ትልቅ የመስፈርት ነገር ሲያስቀምጡ በሌላ በኩል ያሉት ፋኖዎች የዚህ አይነት መስፈርት መሪዎች ማለት ነው እና ፋኖና ተከታዮቻቸው የዚህ አይነትን እነሱ የሚያስቀምጡትን አይነት የትምህርት መስፈርት ሊያሟላ የሚችል መሪ እንደሌላቸው ሲያውቁ ይሄ ሆን ተብሎ የኛን አመራር ከመሪነት ለማግለል የተደረገ ጥረት ነው በሚል የሚለያዩበት ሁኔታ ውስጥ ነው የተገባው። ለእንዲህ አይነቱ ነገር ከመጀመሪያው ጀምሮ መፍትሄ ያለው ነገር ነው የምታቆመው የጋራ አመራር ይበቃል። እንግዲህ ምን ያላችሁ ነው? ሸዋ ላይ አንድ ለመሆን ተሰባሰቡና የአመራርነት ምርጫ ላይ የትምህርት መረጃ ትምህርት ቀመስ ነገር እናምጣሉ። ትምህርት ቀነስ የሚያመጡ ጫዋዎቹ እንዲማ አይሆንም እንደኛ በታገል ነው ነገ ከነጎዲያ እንግዲህ ማጅን እነዚህ ሰዎች መንግስት ቢሆኑ አስቧቸው ምን ሊሆን እንደሚችል። ቲፒኤልኤፍ ያጋጠመው ነው የሚያጋጥማቸው። ቲፒኤልኤፍ ያደረገው ያንን ነው። የአምስተኛ ክፍል ተማሪ የአምስተኛ ክፍል ያልደረሰ የሶስተኛ ክፍል ጀነራል እንደነበረ ነግሬያቸዋለሁ። የሁለተኛ ክፍል ጀነራል ነበረ። ግዴለም ማዕረጉን የያዘውና ይማር ተብሎ በአመት ሁለቴ የሚያልፍ ማለት ነው። ለምንድን ነው የሆነው? ቢኮዝ የቲፒኤልኤፍ ኮሎኔል ጀነራሎች እንደኛ ማበታገለው ማን ሊይዝ ነው ብለው አሉ። ይሄ ነው እኮ ባይዘው እውነት እኮ ይሄ ነው። ማበታገለው ማን ሊይዝ ነው ብለው he's in grade 5 but general ፍሳምንጁስ እንደዛ ነው። አሁን ጀነራል የሆነው ወርቃይኑ እንደዛ ነው። አምስተኛ ክፍል ነበር ወርቃይኑ የዚህ ወልቃይት አካባቢ ያለው ጀነራል። so he's grade 5 but general ማበታገለው ማን ቦታ ሊለቅ ነው በሚል ማለት ነው። አገሪቷን ግን ምን ውስጥ እንደከተታት አስቡት። so ይሄ ነው እና መጨረሻውን ላሰማችሁና ከጊዜ አንፃር ስለሌለኝ ነው። አንተ የምትለው አይደለም ጋዜጠኛው ተሳስተሃል ፋሲል። እንተ እንደምትለው ሳይሆን እርስ በርስ ሁሉ እየተገዳደሉ ነው። አንድነት የመጡ ምናምን አይደለም እየተገዳደሉ ነው። ዘጠነኛ ያዙትና በዚህ እንጠርሳለን። 9 ቁጥር ጻፉ ከዚሁ 9ኛ ብላችሁ እርስ በራስ እየተገዳደሉ ነው የሚል ነው መጨረሻው ማጠቃለያ ነው። በዚሁ ነው የምወጣው። ከፍተኛ የሆነ ለውጥ ማምጣት የሚያስችል ጉልበት ያለው አካል የለም። ያ ግን ኢፌክቲቭ ሆኖ አንድ ጉልበት ያለው ኃይል ሆኖ ተጽዕኖ አሳዳሪ ሆኖ የአብይንም መንግስት በማስወገድ ይሁን በቀጠናው ፖለቲካ ላይም ከፍተኛ ተደማጭነት ያለው ሆኖ መውጣት እንዳይችል ያደረገው ያለው አንድነት ያለው የፖለቲካል ሊደርሺፕ እና አንድነት ያለው ወታደራዊ ሊደርሺፕ መመስረት አለመቻሉ ነው። እሱን ለማቃለል የሚደረገውን ስራ ሰበብ እየፈጠሩ ባራዘሙ ቁጥር አንተ የምትብለውን አይነት የተጠናከረ ነገር አለ። ምክንያቱም መሬት ላይ ያለውን እያየን ነው። በአፍ ከመሰዳደር በጣም በሚያሳፍር ደረጃ እንዲህ አይነት ስቃይና መከራ ላይ ያማራ ህዝብ ተቀምጦ አንዳቸውን በአደባባይ በዛ ደረጃ መዘላለፍ የጀመሩ ኃይሎች የመጡበትን ሁኔታ ነው የምንመለከተው። አንተ የምትለውን እየጠራ የመጣ ነገር አይደለም እያየን ያለነው። አልፎ ተርፎ ጭራሹኑ የአብይን አህል ጸረ አማራ መንግስት አስቀምጠው ጠመንጃ እስከ ማንሳት ድረስ አንዳንድ ቦታዎች ላይ እርስ በርሳቸው እየሄዱ እያየን። አንተ የምትለውን አይነት የጠራ አደረጃጀት አይደለም እያየን ነው። ከደረጃ ይቻላል ወይ አንዴ እንዴ ሰማችኋል? ምረብ ታወራው አንተ የምትለው የጠራ አደረጃጀት አይደለም። እንደውም መሳሪያ አንስተው እርስ በራስ እየተጋደሉ ነው፣ እየተጻጠዙ ነው። ምረብ ታወራው ወንድም ፋሲል ነው ያለው። እውነት አይደለም? እውነት ነው። አይ ሰውየው እውነት ነኛ ነው የሚባል ነገር መቅረጽ ይፈልጋል። አይዋሽም አንዳርጋቸው ማለት ይፈልጋል። የቱ ጋር ተርን እንደሚያደርግበት አታውቅም። አንድም ባነሳቸው ነገሮች ውስጥ ልክ አይደለም የምንለው ነጥብ የለም። በነገራችን ላይ አንዳርጋቸው አንድም ከመጨረሻው ጀምሮ እርስ በርስ ከመገዳደል ጀምሮ ቅድም የተነሱት በሙሉ እውነት ናቸው። እሱ ግን እዛ ውስጥ የለበትም። ኤክስተርናል ነው የሚያደርገው። ፋኖ ያጋጠመው ወደፊት መሄድ ያጋጠመው ችግር ከዚህ ነው የሚመነጨው ነው እያለ ያለው። አሳዛኙ ሰዓት ስለሌለኝ ያስቀመጠው መፍትሄ ነው በጣም አሳዛኝ። ይሄን ሁሉ ተናግሮ መፍትሄው ምንድነው ሲለው የተከፈለውን መስዋዕትነት ተከፍሎ ስርዓቱን እንገርስስ ነው የሚለው። ዛሬም ይሄ ሁሉ ነገር ባለበት
ያቷ አንዳርጋቸው መፍትሄ ተጫረሱ ነው መፍትሄው። በጣም የሚያሳዝነው እሱ የሚያሳፍረው እሱ ተጫረሱ የተከፈለ መስዋዕትነት ተከፍሎ ስርዓቱን ንገርስስ ነው ያለው። እንግዲህ አንድ እንግሊዝ ሀገር ሸሽቶ ይሄደ ቤተሰቡን ዩጋንዳ ያስቀመጠ ወጣቶችን ተጫረሱ የሚል በወጣቱ ህይወት ላይ ቁማር የሚጫወት እንግሊዝ ሸሽቶ በነገራችን ላይ አንዳርጋቸው እንግሊዝ በመሸሽ ላይ ሃትሪክ ነው የሰራው። ታውቃላችሁ ሃትሪክ እንደሆነ? ያው እንግሊዝ የእግር ኳስ ሀገር ስለሆነ እሱም የአርሴናል ደጋፊ ስለሆነ ሃትሪክን በደንብ ነው የሚያውቃት። ሃትሪክ ነው የሰራው ወደ እንግሊዝ መሸሽ ላይ። እያንዳንዱ ክሪቲካል ፌዝ ሲደረስ ይሸሻል ወደ እንግሊዝ። አሁን ሃትሪክ ነው የሰራው። ሃትሪክ ነው የምትሉት አይደለ? አንድ ተጫዋች 3 ሲያገባ በአንድ ጌም ላይ ሃትሪክ ነው የሰራው ወደ እንግሊዝ መሸሽ ላይ አንዳርጋቸው። ይሲ በዚህ መልኩ የሸሸ እሱ እየወጣ ሃትሪክ ሰርቶ ነገር ግን ሌሎች ምን አላቸው? ተጫረሱ፣ የተከፈለው መስዋዕትነት ተከፍሎ ይሄ ስርዓት ይውደቅ። በወጣቱ ህይወት ላይ ቁማር መጫወት ማለት ነው። ቁማር ነው የሚጫወተው። ይሄ ነው አንዳርጋቸው ማለት። በራሱ ፍቅር የወደቀ እሱ ሳይሆን ሁሌም እሱ ትክክል፣ ክፉ ነገር ሲመጣ ሸሽቶ የሚሄድ ሌሎች ላይ የሚያላክክ በዚህ ደረጃ ነው ውድቀትን የሚያየው። እና አንዳርጋቸው ህልም አንድና አንድ ነው። ኤርትራናይዜሽን ኦፍ ኢትዮጵያ ነው ህልሙ። ለአንዳርጋቸው ሞዴሉ ኢሳያስ አፈወርቂ ነው። ኢሳያስ አፈወርቂ ሞዴል አድርጎ የሚያስበው ኢሳያስ ነው። አንዳንዴም ሲናገር ትሰማላችሁ። በህዝብ ህይወት የሚለውጥ ሳይሆን ኢሳያስ ማለት ህዝቡን መስሎ የሚኖር በረባሶ ጫማ የሚሄድ እንግዲህ ራይት ነው ኤክስ ነው በረባሶ አላውቅም፣ በቀን አንዴ የሚበላ ደሳሳ ጎጆ እንደዚህ ይላችኋል። እሱ ግን እንደሱ ውስጥ አይደለም እየኖር ያለው። ቅድም እንዳነሳላችሁ G+2 የሚኖር በማዳበሪያ ገንዘብ የተቀበለ 300,000 ብር ለጂም የሚከፈልለት ስፖርት ወዳለ ተብሎ እንደ ስጦታ የተሰጠው 300,000 ብር እንደዛ አይነት ሰው ነው ይሄ። እና መጨረሻ መጥቶ ተፋጁ እለቁ ነው የሚለው። በጣም ያሳዝናል፣ ያሳፍራል። አድማጭ ተመልካቾች ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። መልካም ቀን።